እስቲ ሀገር ይፍረደኝ፣ ሰው ህዝብ ይፍረደኝ። እስክንድር እኮ ይሄ ነው። ሰው ይፍረደኝ። ይሄ እኮ ነው እስክንድር። እስክንድር ነጋ እኮ ነው ይሄ። ይሉንታ የለም እንዴ? ይሉንታ የለም እንዴ? ትንሽ ማሰብ የለም እንዴ? በረሃ ለበረሃ መንከራተተው እኮ የተሻለ ነገር ለማምጣት ነው። በአደባባይ ተወጥቶ አንድ አይደለም ሁለት አይደለም ሶስት አይደለም አራት አይደለም አምስት ጊዜ ምን ለማለት ነው? ይሄ በምንም መመዘኛ መብቴ ነው፣ እኛም እኩል ነን፣ እሱ ምንድነው አይተችምና። አሁን የእስክንድር ትግል የአማራን ትግል የሚያጠፋው ነው። የእስክንድር እንቅስቃሴ አማራን የሚጎዳ ሆኖ ልታድኑን፣ ከጉዳት ከውድቀት ልታድኑን፣ እንዲህ እንድንናገር ታስገድዱን፣ እንዲህ እንድንል ተኮረኩሩን። ሌሎችንም ግለሰቦች እንደዚህ የወጣው ዲፌንድ ባረግ ደስ ይለኛል። ግን ሌሎች ራሳቸውን መከላከል ስለሚችሉ ለራሳቸው ትቸዋለሁ። ራሳቸውን መከላከል የሚችሉበት ቦታ ላይ ናቸው። ስለ እስክንድር እንዲህ እንድናገር ያደረገኝ እስክንድር ወጥቶ ለእናንተ መልስ ይስጥ፣ መጥቶ ከእናንተ ጋር ይከራከር። እስክንድር ፌር ነው? እግዚአብሔር ይወደዋል? አክሰሱን አጣችሁ ነው የምትፈልጉትን ለሱ ለማድረስ? እኔ ምስክር ነኝ፣ አክሰሱ አላችሁ። ይሄንን ማውራው ማከብራችሁ ሰዎች በማድረጋችሁ ነው እንጂ አልናገርም ነበር። የኔ ስስብልት እስክንድር ነጋ ነው። እንደነዚህ አይነት ሰዎች በማከብራቸው ሰዎች ያላግባብ ሲነኩ ደሜ ይፈላል። ለማን አሁን የኔ ንግግር ለማን ነው የሚጠቅመው? ግን አልቻልኩም። I have to say it። ራሱን ዲፌንድ ማድረግበት ቦታ ላይ እንዲህ ያለውን ጀግና ማይሆን ነገር ሲባል ዝም ልል አላስቻለኝም። እኔ ተፈጥሮ አይደለም እንዲህ አይነት ነገር። ለእስክንድር የሚያዝን ልብ ከሌለን ጨካኝ ነን፣ በጣም በእውነት ጨካኝ ነን ማለት በቃ ትንሽም ርህራሄም ሰውነትም የለን። ጠላት ቢያረገው፣ ዝቅ ያለ አስተሳሰብ ያለው ሰው ቢያረገው፣ ከሱ ምንም አይጠበቅም የሚባል ሰው ምናምን ቢያረገው እንደዚህ አልናገር። ከኔ በላይ ለአማራ ከናንተ ተጠብቃለሁ። ከኔ በላይ በአማራ ትግል ውስጥ እኔ ግለሰቦችን ዲፌንድ ማድረግ ስራ ሰርቼ አላቅም። በግለሰቦች በሚያረጉት ትግል ላይ ትልቅ አክብሮት አለኝ። ግን ባልገባውም ሰው በገባውም ሰው በተለይ በጠላትም በምንም ያው የጠላትን አከርካሪ ስለሚሰብሩ ይተቻሉ። ጠላት ታዲያ ምን ያርግ? ሰው ቀጥሮ መጥፎ ቢያስወራባቸው ማአት ነገር ቢያወራ ቃል እየመዘዘ ምናምን ሊያዳክም ቢሞክር ምናምን አይገርመኝም። መልስም ሰጥቼ አላቅም። ለራሴ መልስም ሰጥቼ አላቅም። አንዳንድ ግን በራሳችን መድረክ በአማራ መድረክ ከፍ ያለ እውቅና የሰጠናቸው ሰዎች ይሉንታ እንኳን ሊኖራቸው ሲገባ ያለ ይሉንታ የራሱ ጉዳይ በሚል አይነት ስሜት በጣም የተከበሩና ሰው ሊከፍለው የማይችል ዋጋ እየከፈሉ ያሉ ወገኖችን የምናከብራቸው ሰዎች ከአግባብ ውጭ ሲናገሯቸው እኔም ሰው ነኝና መልስ መስጠት ግድ ይለኛል። ይሄውም ምንድነው የኔ ስስብልት ብዙ ሰዎች ናቸው። ከብዙዎች ውስጥ አንዱ ግን እስክንድር ነጋ ነው። ብዙ ናቸው እንደ እስክንድር ማከብራቸው፣ ብዙ ናቸው ጊዜ አግኝቶ ዝቅ ብዬ ማመስገን የምፈልጋቸው የእስክንድር አይነቶች ብዙ ናቸው። እንደነዚህ አይነት ሰዎች በማከብራቸው ሰዎች ያላግባብ ሲነኩ ደሜ ይፈላል። እኔም ሰው ነኝ እና በአክብሮት እንዲህ አይነቱ ነገር እንዲቆም እለምናለሁ። አይተች እያልኩ አይደለም፣ ይተቻል። እስክንድርን የማከብረው ጓደኛዬ እንዴት እንደሚሞግተው ብታዩ ይገርማቸዋል። እስኪው እንዲህ አርግ እንዲህ ነው ማድረግ ያለብህ ለምን እንዲህ ታረጋለህ እያለ ልክ እንደ እስክንድር የታገለ ጀግና ነው እሱ። ማሰማት ቢቻል ኖሮ በውስጥ ያለውን እንዲህ ይሁን እንደዛ ይሁን የሚለውን ክርክርና ሙግት ማሰማት ቢቻል ደስ ባለኝ። ጨዋ ሰው እንደዛ ነው የሚያደርገው። እኔ ሐሳብ ያለው ሰው እስክንድር አብረውት ለሚታገሉ ለማንም በሩ ክፍት ነው። ለማንም ፍርጥ አርጎ መናገር ከሆነ እንደኔም እስክንድር ይሄን ቢያረግ ያን ባያረግ እያለ የሚሞግት የለም። ግን ይሄን ማሳወቅ ያስፈልገኛል እንዴ? የሱን ጥሩ ነገር ይዤ የሚጎል ነገር ካለ ደግሞ እቺ እንዴት ታያታለህ ብዬ ነው ትግል ማለት ያ ነው። የኔን ሐሳብ ስላልተቀበለ ወይ እኔ እንዳሰብኩት ስላልሄደ ብዬ እንኳን እስክንድርን ያህል ሰው ሌሎች ጓደኞቼንም እንኳን በጠላትነት ያየሁበት ጊዜ የለም። ስለዚህ እያወቃችሁ ተቀጥራችኋል እንዳንል ቅጥረኛ የምትሆኑ አይመስለኝም። በጣም ነው ማከብራችሁ። በምንም ታምር ለገንዘብ ለምን ትቀጠራላችሁ ያላቀም የምትጠይቁትን ጥያቄ የመጠየቅ የጓዳ መድረክ ለእናንተ አይደለም ለሌላም ክፍት ነው። ይኖት በክብር እንድነት መጣችሁ መተቸት እንዲስተካከል ማድረግ ከእናንተ በላይ የሚከበር የለም። ያ ሁሉ አክሰስ አለ። ምን ታስቦ ነው የተደጋገመ አንዴ ይቆማል ብዬ ባስብ ሁለተኛው ላይ ይቆማል ብሳስብ ሶስተኛው ይቆማል ብዬ ሳስብ አራተኛ ላይ ይሄ እንግዲህ ሌላ ምክንያት ካለ እንወቀው እና አይ ሪሊ ዲስአግሪ። እናንተም መብታችሁን እንደምትናገሩ እኔም መብቴን ልናገር። እስቲ ሀገር ይፍረደኝ፣ ሰው ህዝብ ይፍረደኝ። እስክንድር እኮ ይሄ ነው። ሰው ይፍረደኝ። ይሄ እኮ ነው እስክንድር። እስክንድር ነጋ እኮ ነው ይሄ። ይሉንታ የለም እንዴ? ይሉንታ የለም እንዴ? ትንሽ ማሰብ የለም እንዴ? እንኳን እስክንድር እግዚአብሔርንም እኮ እንተቻለን። ምነው አምላኬ ምን አርጌ ነው እንዲህ ያረከኝ? ለምን እንዲህ አታረግልኝ? አዚፍ እግዚአብሔር ተሳስቶ ማለት ነው። ልናርመው እግዚአብሔርን ማለት ነው። ይቻላል አይቻልም እያልኩ አይደለም፣ ግን በአክብሮት ነው። ምነው አምላኬ ተብሎ ነው የሚጀመረው አይደለም እንዴ? ምነው ፈጣሪዬ ተብሎ ነው። ይሄ መቆም አለበት። በቃ ይበቃል። አንደኛ የፖለቲካ ክርክርና የስትራቴጂ የድርጅት አሰራር ምናምን ከሆነ አለን መድረክ፣ በዛ መድረክ እንከራከርና እናሻሽለው። ምን ችግር አለው?
የምትሉት የሚጠቅም ነገር ካለው እንዴ በረሃ ለበረሃ መንከራተተው እኮ የተሻለ ነገር ለማምጣት ነው። በአደባባይ ተወጥቶ አንድ አይደለም ሁለት አይደለም ሶስት አይደለም አራት አይደለም አምስት ጊዜ ምን ለማለት ነው? ይሄ በምንም መመዘኛ መብቴ ነው፣ እኛም እኩል ነን፣ እሱ ምንድነው አይተችምና ሰምተናል እኮ። ዛሬ እኮ ወደ ሌላ ነገር እንዳንሄድ ነው እንጂ ምንድነው ያሉን ያኔ አምሮን ያሟል ምናምን ሲሉ እስክንድር ከሀገር አይበልጥም ብሎ እኮ ተከራክረውናል። እስክንድር ከኢትዮጵያ በላይ ነው እንዴ እኮ ብለውናል እኮ። ረሳችኋቸው? ዛሬ ግን ልክ አለመሆናቸውን አውቀው አይ ቲንክ ሂዝ ራይት ብለው አብረው ዛሬ የእስክንድር ትግል እንዲሳካ የበኩላቸውን አስተዋጽኦ እያደረጉ ነው። አዲስ አይደለም ይሄ። ያን ያሉት ሰዎችና ዛሬ እስክንድር የምትተቹት ሰዎች ግን ልዩነት ነበራችሁ ብዬ ነው የማምነው። ምክንያቱም የአሁኖቹ በጣም ነው የማከብራችሁ እኔ በግሌ። ለአማራ ነገር የእናንተም አስተዋጽኦ ደመቅ ያለ ነው። አሁን የእስክንድር ትግል የአማራን ትግል የሚያጠፋው ነው። የእስክንድር እንቅስቃሴ አማራን የሚጎዳ ሆኖ ልታድኑን ከውድቀት ልታድኑን እንግዲህ ይለይለት ከተባለ እንዴት ነው ከእስክንድር የምታድኑን? ኤቭሪዴይ እስክንድር ይሄንን ነው የሚሰራው። ኤቭሪዴይ በእንዲህ አይነት ስሜት እየሰራ ያለን ሰው ነው የሱ ልክ አይደለም የኔ ይሻላል ብላችሁ ስትሉ የእናንተን ስራ ደግሞ ሳየው በአመት በፌስቡክ ወደ 10 ጊዜ መጻፍ፣ ተጋባዥ ተደርጋችሁ ከመጣችሁ አንድ ሁለት ስብሰባ ላይ በአመት የክብር እንግዳ ሆኖ መገኘት፣ በተረፈ የምን ድርጅት አባል ሆናችሁ ወይም አመራር ሆናችሁ አልሰራችሁም፣ ለአማራ ጥሩ ልብ አላችሁ፣ ተወሰነ ዕውቀት ይኖራችኋል። አገልግሎታችሁ በአመት ሲታይ ግን 30 ቀን ቢሆን ነው። የትኛው ይሻለናል? ኤቭሪዴይ እንደ ጧፍ እየቀለጠ ያቅሙን የሚያደርገው እስክንድር ወይስ እንደ መስቀሎፍ ሳምታይምስ ልናጨበጭብለት የሚገባ የተወሰነ ነገር ይዛችሁ የምትመጡ ወንድሞች የትኞቻችሁ ነው? ምረጡ ከተባለ ማንን ልንመርጥ ነው? እዚህ ድረስ ጫፍ ሄዳችሁ ልክ አይደለም ካላችሁን የእናንተ ልክ መሆን ስንመረምረው አስተዋጽኦ የሱ ይበልጣል። እንዲህ እንድንናገር ታስገድዱን፣ እንዲህ እንድንል ተኮረኩሩን። ሌሎችንም ግለሰቦች እንደዚህ የወጣው ዲፌንድ ባረግ ደስ ይለኛል። ግን ሌሎች ራሳቸውን መከላከል ስለሚችሉ ለራሳቸው ትቸዋለሁ። ራሳቸውን መከላከል የሚችሉበት ቦታ ላይ ናቸው። ስለ እስክንድር እንዲህ እንድናገር ያደረገኝ እስክንድር ወጥቶ ለእናንተ መልስ ይስጥ፣ መጥቶ ከእናንተ ጋር ይከራከር። እስክንድር ፌር ነው? እግዚአብሔር ይወደዋል? አክሰሱን አጣችሁ ነው የምትፈልጉትን ለሱ ለማድረስ? እኔ ምስክር ነኝ። አክሰሱ አላችሁ። ይብቃ፣ እናቆም። አይጠቅምንም። ይሄ በጣም እኔ በጣም ነው የሚያበሳጨኝ። ይሄ ይሉንታ ይኑረን እንጂ አንዳንዴ ነግለኔ እኮ ነው እየተደጋገመ ርዕስ እየተደረገ ይሄንን ማውራው ማከብራችሁ ሰዎች በማድረጋችሁ ነው እንጂ አልናገርም ነበር። እኔ ብቻ አይደለሁም የሚያደምጣችሁም ያከብራችኋል። እውነት ይመስለዋል፣ ኮንፊውዝድ ይሆናል። ለእናንተም ክብር ስላለው ለእናንተም ትግል ዋጋ ስለሚሰጥ ምንም ውስን ትግል ቢሆን የእናንተ ትግል ከምር ነው የምናገረው። ከእስክንድር ጋር ሲታይ ታይሙ፣ ጊዜው፣ አስተዋጽኦው፣ ቁርጠኝነቱ፣ ሁለመናውን መስጠቱ ምናምን ሲታይ የእናንተ ፓርታይም በሚመቻችሁ ጊዜ ምናምን ነው እንደኔ ነው። የሱ እንደዛ አይደለም። ስለዚህ እንዲህ ይሄ ለማን አሁን የኔ ንግግር ለማን ነው የሚጠቅመው? ግን አልቻልኩም። I have to say it። ራሱን ዲፌንድ ማድረግበት ቦታ ላይ እንዲህ ያለውን ጀግና ማይሆን ነገር ሲባል ዝም ልል አላስቻለኝም። እኔ ተፈጥሮ አይደለም እንዲህ አይነት ነገር። ይሄ ግን አላስቻለኝ። ሌሎች በነጻነት ስለሚኖሩ መልስ መስጠት፣ መከራከር፣ መሟገት ይችላሉ። ግድ የለም ለእናንተም እንደዚሁ መሟገት የሚያስፈልግ ቦታ ላይ ልንሟገት ይችላል። ግን መልስ መስጠት የሚችል ሰው ላይ ራሱ መልስ መስጠት ስለሚችል ራሱ መከላከል ስለሚችል ጣልቃ መግባት ብዙም አልደግፍም እኔ። እስክንድር ግን ያኔ ማድረግ ለግዠሪ እንደሌለው እየታወቀ በስልክ እንኳን ረዘም ያለ ሰዓት ማውራት የማይችልበት ኮንዲሽን ላይ ያለ የሚሰራውን ነገር ለማስተካከል ከተፈለገ ብዙ መድረክና አጋጣሚዎች እያሉ እንዲሁ ዝም ብሎ ወጥቶ ሲነገር የራስን ተወዳጅነትና ታዋቂነት ተጠቅሞ ለትግሉ ትልቅ አስተዋጽኦ የሚያደርግን ሰው ለመሸርሸር መሄድ የአማራን ትግል መጉዳት ማለት ከዚህ በላይ የለም። ምክንያቱም የእናንተ ግዝፈት ትልቁን ግዙፍ የሆነውን ሲላተም ከሁለታችሁም የምናጣው ነገር የአማራን ትግል ይጎዳል እንጂ ማንን ነው የሚጠቅመው? ይሄ እኔ ዝግጅታውን ለጠላት የሚጠቅመውን እየቆራረጡ ያወጡታል። አሁን I don't care። ስታወር ኦፍ እስክንድር ነጋ በእውነት እስክንድርን ተውት በህግ አምላክ። I'm sorry እኔ I have to say it። እኔም ሰው ነኝ። እኔም ስሜት አለኝ እንደ ሰው። እንደውም ስሜቴን መግለጽ አይመቸኝም። እንግዲህ አድማጮቼ አሁን ያቀረብኩት መንገድ ልክ ካልሆነ ኢሞሽናል ከሆነ ይቅርታ እንድታረጉልኝ እለምናለሁ። እኔም እንደናንተ ሰው ነኝ፣ የተለየው ሰው አይደለሁም። እኔ አግባብ ነው ብዬ አላምንም። እስክንድርን በዚህ ደረጃ ማድረግ ትክክል አይደለም ብዬ አምናለሁ። እንግዲህ ሰው ሌሎች መብታቸው ከሆነ ሐሳባቸውን መግለጽ እኔም መብቴ ነው ማለት ነው። ሐሳቤን መግለጽ መብቴ ነው የምንባባል ከሆነ ከመብታችን በላይ የአማራ ትግል ደህንነት ቢሆን እመርጣለሁ። በእውነት የአማራ ህዝብ ትግል እስኪሳካ ድረስ ከኛ መብት ይልቅ የአማራ ትግል መብት ወይም የአማራ ትግል ጉዳይ ከፍ ቢል ደስ ይለኛል። ለዚህ ነው እኔ በማረጋቸው የአማራ አመራር ስብሰባዎች ላይ እሟገታለሁ፣ ከወንድሞቼ ጋር እከራከራለሁ። ሰላም የማይሉኝ ጓደኞች ሁሉ አሁን መጣውብኛል። አብረውኝ የሚሰሩ እስቲላም የማከብራቸው ግን እንዲህ ነው ብዬ ወጥቼ ነው አብሬያቸው ልሞት ተሰልፌ። እውነት ነው የምነግራችሁ። ጊዜ አልፎ እንነጋገር ይሆናል። ሰላም ስልኬን ማንሳት ያቆሙ ሰዎች አሉ። አሁንም እየታገሉ ነው አብረውኝ። አሁንም ሪስፔክት አደርጋቸዋለሁ። አብሬያቸው ለመስራት ዛሬም ፈቃደኛ ነኝ። ግን ስልኬን አያነሱ። that's fine።
ትግሉ እዚህ ድረስ ትኩሳት አለው በውስጥ እንደሱ ማድረግ ይቻላል። ነገርኳቸው። የራሴ ጓደኛ እንደ እስኪው ማከብረው እስኪ እንዲህ ማድረግ አለብህ እንዲህ ነው መስራት አለብህ እያለ የሚሞግተው አለ ማቀው እንደ እስኪው እንደ ሻማ የቀለጠ ጎበዝ ጀግና እንዲህ ነው መሆን ያለበት። እንዴት በአደባባይ እና እንዴ ለአንዳንድ ሰዎች እንዴ ለእስክንድር የሚያዝን ልብ ከሌለን ጨካኝ ነን፣ በጣም በእውነት ጨካኝ ነን ማለት በቃ ትንሽም ርህራሄም ሰውነትም የለን። ጠላት ቢያረገው ዝቅ ያለ አስተሳሰብ ያለው ሰው ቢያረገው ምንም አስተዋጽኦ የሌለው ከሱ ምንም አይጠበቅም የሚባል ሰው ምናምን ቢያረገው እንደዚህ አልናገር። ከኔ በላይ ለአማራ ከእናንተ ጠብቃለሁ። ከኔ በላይ እንደዚህ አይነት ሰው እንዲህ ሲያረግ ሳይ እኔም ስሜት አለኝ መናገር አለብኝ እና ሆፕፉሊ ይቆማል ብዬ አስባለሁ። ምክንያቱም አይጠቅመንም፣ በምንም ታምር አይጠቅመንም። ይሄን ነገር እንተወው፣ ወደ ስራችን እንመለስ። ኢሞሽናል ከሆንኩባችሁ ይቅርታ። በዚህ ፕሮግራም ላይ እንደ እብሪት የምናገረው ንግግር አለ። ሰው እንደ እብሪት ካየው ሊያየው ይችላል። ትግላችን በአማራ ህዝብ አይደለም በትግራይ ህዝብ ፊት የሚያስመርቀን ነው፣ የሚያስወድደን ነው፣ የሚያስከብረን ነው። ትግላችን በኦሮሞ ህዝብ ፊት የሚያስመርቀን ነው፣ የሚያስከብረን ነው፣ የሚያስወድደን ነው። ይሄን ደግሞ ባይኔ ያየዋለሁ። ዛሬ በሶማሊያ በሞቃዲሾ አንዲት ኢትዮጵያዊ ተውናኔ የኖረችው ግን እንግዲህ ፈልገው ሲያዩት አማራነቷንም አይተው እንደሆነ አላቅም። ወደ ቢሮዋ ስትገባ የሞቃዲሾ ነዋሪዎች በሚገርም ሁኔታ ፋኖ እያሉ ነው በክብር ወደ ቢሮዋ ይዘዋት የገቡት። በጣም ነው የሚደንቀው። ሶማሊያ ሞቃዲሾ ውስጥ ተመልከቱት። ይሄን ቪዲዮ በሶማሊያ ሞቃዲሾ ነው ተደረገ ተብሎ የተላከልን። ይሄንን ወለጋ ላይ እናየዋለን፣ መቀሌ ላይ እናየዋለን። በትግራይ ህዝብ ፈቃድ፣ በኦሮሞ ህዝብ ፈቃድ አምነው ወደው መርምረው ተሸንፈው አይደለም፣ ፈርተው አይደለም፣ ለልዩ ጥቅም ብለው አይደለም፣ ምንም ብለው አይደለም። ለሐቃቸው ለእውነታቸው ሰውነትን ያስከበረ ለኢትዮጵያ የሚበጅ መሆኑን በኦሮሚያ ክልል፣ በአፋር ክልል፣ በትግራይ ክልል፣ በጋምቤላ በየትኛውም ክልል ዛሬ ያየኸው አይነት ፋኖ የሚል የእውነት ምስክርነት በቁማችን እናያለን። ከኛ የሚጠበቀው ለሰው ልጅ ክብር ሰጥተን የምናደርገው ነገር በሙሉ ከክፎች የጸዳ፣ ከክፋት የጸዳ፣ ከበቀል የጸዳ ለማንም የሚበጅ እና የሚጠቅም እስከሆነ ድረስ ትክክለኛነቱ በዚህ መልክ በሰው ፊት ያስከብረናል። ተፈርተን አይደለም፣ የተለየን ሆነን አይደለም፣ እንዲባልን ፈልገን አይደለም። ፈቅደውና ወደው መዝነውንና የነሱን ሚዛን፣ የነሱን ፍርድ፣ የነሱን ዳኝነት አሟልተን የነሱን ፍላጎት የነሱን መስፈርት አሟልተን ትክክል ነው ብለው በራሳቸው ፈቃድ ያለምንም ማስገዳጅ በራሳቸው ፍላጎት እንዲህ የሚገባውን አክብሮት እንደሚሰጡን ቅንጣት ጥርጥር የለኝም። ትግላችን ይህንንም ግምት ውስጥ የከተተ ነው። ዛሬ የምርኮኞችን አያያዝ እያያችሁት ነው። ፋኖ የሚማርካቸውና በትፌሌፍ ጊዜ ሲማረኩ የነበሩት የመከላከያ አባላት ይታይ እስኪ ቪዲዮ። ዛሬም ኦነግ ሸኔ የሚባለው ቡድን እየማረካቸው ያሉትን የመከላከያ አያያዝና እስኪ የፋኖ አያያዝ ይታይ። እየተነጋገሩ ከመንግስት ውስጥ ያሉ የሸኔ ደጋፊዎችና እውነተኛው ሸኔዎች እየተነጋገሩ ጥይት ይቀባበላሉ፣ ምግብ ይቀባበላሉ፣ መሳሪያ ይቀባበላሉ። አስፈላጊ ሆኖ ሲገኝ ደግሞ የሚዋጉት ነገር አለ። አይ ዶንት ኖ። እኔ መቼም የዛን አካባቢ ፖለቲካ እንዲህ ነው ብሎ ለመመስከር ይቸግረኛል። የራሳቸው ጉዳይ ነው፣ የሚያዋጣቸውን ያውቃሉ። ዋናው ነገር ግን እነሱ በጉልበት ችግር እንዳይፈጥሩብን መከላከል ተፈጥሯዊ ነው። ዋናው ነገር ግን ይሄ መከላከያ የተባለውን ቡድን በሌለ አንድነት ላይ የአንድነት ጠበቃ አስመስለው ሲያናገሩት ታያላችሁ። በሌለ ኢትዮጵያዊነት ላይ የኢትዮጵያ መከላከያ የሚል የሐሰት ስም ሲሰጡት ታያላችሁ። እውነትም ያ የመከላከያ የኢትዮጵያ የሚል ነገር መሬት ላይ ስለሌለ ኢትዮጵያዊ ነው ብሎ ዲፌንድ የሚያደርገውና የሚከላከለው ኃይል አላገኘም። በየሄደበት ከሰው እንዳልተፈጠረ እናት እንደሌላቸው የመከላከያ አባላት እናት፣ አባት፣ ቤተሰብ እንደሌላቸው ከባድ ስቃይ እየደረሰባቸው ነው። እንግዲህ በአማራ ክልል ውስጥ ቆርጠው ጠበንጃ ይዘው ሊገሉ የመጡትን ቢቻል ሳይገሉ ለመማረክ ቢቻል ሳይዋጉ እጅ እንዲሰጡ ቢቻል ጥይት ሳይተኩሱ በእነሱም በሌላ ላይ አደጋ ሳያደርሱ ወደ ህሊናቸው እንዲመለሱ ደም እየተከፈለ ጥረት እየተደረገ ነው። አማራ ክልል ውስጥ እየሞትን ነው። ይሄንን እያደረግን ያለው ዝም ብሎ አለ። በድሮን እየተመታን ቤት ሁሉ ሳይቀር በትልቅ መሳሪያ እየተመታ ይሄ ሁሉ እየሆነ ግን ወደ ህሊናቸው እንዲመለሱ የሰውነት ተግባር ለማሳየት ሩቅ መንገድ ነው ፋኖ እየሄደ ያለው። ይሄ ሁሉ ትግል ግን ተሳክቶ ዛሬ ፋኖ አሸናፊ ነው። ያሸነፈው አእምሮን ነው። ያሸነፈው አስተሳሰብን። የሰውን ልጅ እግሩን ቆርጠህ አሸነፍኩ አይባልም። ምላሱን ቆርጠህ አሸነፍኩ አይባልም። አስረህ እጁን አስረህ ጠፍረህ አሸነፍኩ አይባልም። የምታሸንፈው መብቱን ሳትነካ በነጻነት ሐሳብህን አስረድተው ያንተ ሐሳብ ከሱ የተሻለ ሆኖ ሲቀበለው ያኔ ነው ሐሳብህ ከሱ ሐሳብ የተሻለ ስለሆነ ማሸነፍም ከተባለ ሜቢ የሐሳብህ አሸናፊነት እንጂ ፊዚካሊ ሰውን አሸንፎት አያውቅም። ሰው ከሌላ ሰው ላይ የበለጥኩ ነኝ የተያልኩ ነኝ የኔን በጉልበት ተቀበል የሚባል ነገር አይሰራም። ይሄ ሊበራል ሊያረገን ይመስል ይችላል። ጠላት አይ ከቻልኩ ገላቸዋለሁ ካልገደልኳቸውም ይማርኩኛል፣ ይለቁኛል ይላሉ የሚባል አንዳንድ ነገር ሰማለሁ። ይሄን ያህል ፋኖ ናይብ አይደለም ነው። ከአንዴ ሁለቴ የተማረኩ ሰዎች በህይወት የሉ አታገኟቸው። ለሁለተኛ ጊዜ የተማረከ ሰው በህይወት የለም። አይ ጋራንቲ ይሆናል። እኔ እርግጠኛ ሆኜ ነው ነግራችሁ።
አንዴ ተማርኮ ተለቆ ሁለተኛ የተገኘ ሰው በህይወት የለም። አምጡ ካለ ይሄ ሰውዬ ሁለቴ ነው የተማረከው ምትሉት ካለ አምጡት። የለም የኔ ቂል አይደለም ፋኖ። ግን ሁሉም ሰው ከመማረኩ በፊት እጁን እየሰጠ ያለበት ሁኔታ ነው ያለው። አንዳንዶች በሚደንቅ ሁኔታ እጃቸውን ሳይሰጡ በራሳቸው ጊዜ ከነ ኃይላቸው እየገቡ ያለበት ሁኔታ ነው ያለው። ለምሳሌ ከሻለቃ ሰለሞን እንጀምር። የአንድ ክፍል አዛዥ ነው ከነ ጦሩ ከነ ጓደኞቹ ይዞ ወደ ፋኖ የመጣው የሀገር መከላከያ ተብለ ግን ያለ ክብራችን ኦሮሞዎች እንኳን ደቡቦች እንኳን አይታችኋቸዋል። እዚህ መጣው እኔም ብሎ ተከትለው የመጡ ሰዎች ናቸው። እነሱንም በክብር እየሸኛቸው ያየን ነው። ሲወራ የነበረውና ከዚህ ጋር ያለው አንድ እንዳልሆነ ግን እኔ እረዳለሁ። ከዛ በፊትም የውሸት ሐሰት ሰውን ለማጥልሸት የሚሰራ ስራ እንደነበረ ይረዳኛል፣ አውቃለሁ። እኔ እንደኔ ማለት ነው። ግን ይሄ ሌላ ብሔር ቋንቋ ተናጋሪዎች ደግሞ በጣም በረጅም ጊዜ የሚያስቡት አሁን ፋኖ ገዳይ፣ ፋኖ አራጅ፣ ፋኖ ፈላጭ፣ አሰቃቂ ግድያ የሚገል እንደዛ አይነት ነገር ነው የሚያስቡት እነሱ የሚነገራቸው ስለሆነ ማለት ነው። እዚህ ግን አሁን እየመጡ ጓደኞቻቸውን እየደወሉ ይላቸውን እየሰማቸው እዚህ ያሉት ደቡቦችም ኦሮሞዎች በጣም የሚገርም ነው። ይሄ ብቻ አይደለም። ምስራቅ አማራ ፋኖን የተቀላቀሉ አሉ። በራሳቸው ጊዜ አንድ ሻለቃ ሆነው በራሳቸው የሚታገሉ በደንበጫ የፋኖ ምረቃ በዓል ላይ የተገኙ የኦሮሞ ተወላጅ የመከላከያ አባላት ግጥም ሳይቀር ያነባሉ ለፋኖ። የቀረው አሁን እኔ ሁለት ነገር ነው ባይ ነኝ። የአማራ ተወላጆች በሙሉ ይብቃን ተነሱ፣ ሁላችሁም ቄስ፣ ሽማግሌ፣ አዛውንት ምን ሳይባል ይሄን መንግስት የአማራ ክልል ህዝብ እባካችሁ ሪጀክት አድርጉ። ምንድነው የምትፈልጉት? ምንድነው የአማራ ህዝብ እየፈለክ ያለው? ምን አሁን ነፃ ወጣል 40 ሺህ የማይሞላ መከላከያ የእናንተን ፈቃደኝነት ግምት ውስጥ በመክተት የወረዳ አስተዳዳሪ የከተማ ከንቲባ ምናምን የሚባለውን ስቲል እንደ መንግስት ቆጥራችሁ ተንከባክባችሁ ስለምትይዙት በዛ ምክንያት ብቻ ይሄ የወደቀ የፈረሰ መንግስት እንዳለ ተደርጎ እየተወሰደ ነው። ልጆቻችሁ ደግሞ ከዚህ ሰው በላ ስርዓት ጋር የሚያረጉትን ውጊያ በጥንቃቄ ስለሚያረጉት ኑሯችሁ ሳይጓደል፣ አካባቢያችሁ ደስታው ሳይቀዘቅዝ፣ ኑሯችሁ ሳይነካ፣ ቤታችሁ ሳይፈርስ፣ የጥይት ጮትን ብዙ ሳትሰሙ ሳትሳቀቁ እንደ ቅጠል እየረገፉ ቀስ ብለው ነው እየተዋጉ ያሉት እንጂ አካባቢውን ማቃጠል፣ ማጥፋት፣ መደምሰስ፣ የያዙትን መሳሪያ መንጠቅ ምንጭስ ይቻላል። ግን የጠላት ከተማ አይደለም። እናታቸው ቤት ነው እየተዋጉ ያሉት። ከወንድማቸው ፊት ነው እየተዋጉ ያሉት። ተባራሪ ጥይት የሚመታው እኮ ጠላትን አይደለም ወንድምን ነው። የሚፈርሰው ቤት እኮ የእናቱ ቤት ነው፣ የሌላ ቤት አይደለም። የሚቃጠለው ትምህርት ቤት እኮ ወንድሙ የሚባርበት ትምህርት ቤት ነው። ለዚህ እኮ ነው ፋኖ ተጠንቅቆ ህይወቱን ለመስጠት እንደ ቅጠል እየረገፈ ግን ለእናንተ ህይወት ለእናንተ ኑሮ ተጠንቅቆ እየታገለ ያለው እናንተን በማክበር ነው። እናንተ ግን ያልታያችሁም አንዳንዶቻችሁ ከዚህ ይልቅ የወደቀ መንግስት 50 እና 60 100 የማይሆኑ ካድሬዎች በትኖ አንዱን ወረዳ አስተዳዳሪ አንዱን ክፍል ኃላፊ አንዱን ይል ስላለ መንግስት ያለ መስሏችሁ እስቲል አሁን የፋኖ ነገር የሚቀዘቅዝ ፋኖች የሚከስሙ የአማራ ትግል ዝም ብሎ የሚጠፋ መንግስት መቼም መንግስት ነው የሚለውን አስተሳሰባችሁን የሚያስብ ሌላ የለም ከናንተ ውጭ። ይሄ ነው ያስመታችሁ። የአማራ ህዝብ ያስገደለ ይሄ ነው። መንግስት ነው፣ አገር ነው። መንግስት ከመሆን አልፏል። የለም አገር አልሆነችም። ይሄ እሳቤ ጥንት ድሮ ነበር፣ አሁን የለም። በጣም ኢሞሽናል ሆኜ ነው የምናገረው። ምንድነው የሚጠበቀው አማራ ክልል ውስጥ? በቃኝ ማትለው ለምንድነው? ባህር ዳር፣ ጎንደር፣ ደብረ ብርሃን ዋና ከተማዎች መድፍ ሲተኮስ የምትጠብቁት ለምንድነው? ወንድሞቻችን በሺህ በ2000 በሚሊዮን ባህር ዳርን ገብተው የሆነ ነገር አድርገው 30 ካድሬ ለማስ 50 ምናምን የሆነ አድማ ብተና ወታደር ለማስ የእናንተ ኑሮ በሚያውክ መንገድ ጦርነት እንዲነሳ የምትጠብቁ ለምንድነው? ለምን ነው ወጣችሁ በቃኝ ማትሉት? ለምን ነው ወጣችሁ አንፈልግም? ከዚህ በላይ ልጆቻችን እንዲሞቱ አንፈልግም። ሌሎቻችሁን በማያገባችሁ እየመጣችሁ እንደ ቅጠል እንድትረግፉ አንፈልግም። የአማራ ክልል መንግስት እኛ ራሳችን ነው የምናቋቁም ውጡልን የማትሉት ለምንድን ነው? ፋኖ የትግሉን እንቅስቃሴ በትግስት ይዞት ነው እንጂ አንዳንዶቻችሁ ትግሉን ወደ እልህ የሚወስድ ነገር ውስጥ እየከተታችሁት ነው። ድፍረት የተሞላበት ነገር እየሰራችሁ ያላችሁ አድርባይ ባለሀብት፣ የመንግስት አድርባይ ካድሬዎች እድሉን ላገኝ እንጂ እኔ ምን አገባኝ ትንሽ ቦጫጭቄ ይቅርታ ጠይቃለሁ ምናምን የምትሉ ተስፈኞች ያውነታችሁን ነው። ወንጀለኛ ናቸው። ያልገባቸው ያ ነው። ምህረት የማይገባቸው ወንጀለኛ ናቸው። ጀስት ትንሽ ቦጭቄ ነገ ታረቃለሁ በሚል ስሜት ስልጣን ውስጥ እየገባቸው ያላችሁ አማራ ክልል ሰዎች ከጠላታችን 50 ዓመት አማራን ከገደለው በላይ እናንተ በለው ይሙት አንለቃችሁ፣ በታምር አንለቃችሁ። ምክንያቱም እያስከፈላችሁን ያለው ዋጋ ባለቀ ሰዓት መንግስት ቢባል የታል? ኢሞሽናል ሆኖ ምንድነው እንዴት በቃኝ አንል? ምንድነው የተጠበቀው? የታልና ምን ውጊያ አይታችሁ ነው? የትኛው ኃይል ነው? ባጉል ወንድሞቻችን አላስፈላጊ መከራ መክፈል የለባቸውም። ተባብረን ነፃ መውጣት መቻላል። እንዴት ነው? እነ እስክንድር ነጋ፣ እነ ዘመነ፣ እነ ምሬ ሌሎችንም ስንቱን ስም ጠርቼ እንደ ምሳሌ ያክል 1 4 5 ልጥራ። እነዚህ ጫካ እየኖሩ አንድ ወደል በገንዘብ የተገዛ ካድሬ ከተማችሁ ውስጥ ተዝናንቶ ሲኖር ፌር ነው? ልክ ናችሁ? ከተማችሁ ለጀግኖቻችን ስጋት ለገዳዮቻችን ምቾት ሲሆን ልክ ነው? አይ ልክ አይመስለኝም።
የቀረው ይሄ ነው። ይሄ ደግሞ በፋኖ ትዕግስት ነው እየተገባ የሚወጣው እኮ ኤቭሪዴይ ምንደኛን ባንዳን ለማጽዳት ነው እየተገባ እናንተን ላለመጉዳት ኑሯችሁን ላለማወክ እንጂ እኮ እዛው ዙ 23ቱንም ምኑንም መማረክም የሞት የሽረት ብሎ እሱም ይተኩሰዋል። ያንን ግምት ውስጥ በማስገባት በጥናት አውሬዎችን ብቻ እያደኑ ይሄን መንግስት አመናም ነው ብዙ ዋጋ እየከፈሉ ግን መርዘኞችንና ዋናዎችን እያጠፉ ነው ዛሬ መንግስትን የበተኑት። ዛሬ የለም የምታዩት ነው። ስለዚህ በአጭር ጊዜ ውስጥ የታቀደውን እቅድ የአማራ ህዝብ መቀላቀል አለባችሁ። ሌሎች ኢትዮጵያን ነፃ ለማውጣት የሚፈልጉ ኃይሎች መጣው ጦራቸው የሚያሰለጥኑበት ቦታ መሆን አለበት። አማራ ክልል የተለያዩ ክልል የሚባሉት ለራሳቸው ነፃነት የሚታገሉለት ለኢትዮጵያዊነት ለሰው ልጅ መብት የምንታገልበት ነፃ ቀጠና መሆን መቻል አለበት። እንኳን ወንድሞቻችን ጫካ ለጫካ እየተሽከረከሩ 30 ካድሬ ምንም ነገር ሳይኖረው በእናንተ ዝምታና በእናንተ ቸልተኝነት አቅም ያለው ተመስሎና ተፈርቶ ኃይል ያላቸው ሳይፈሩ ጫካ ቁጭ ብለው ምንም የሌለው ሰው ግን ኃይል እንዳለው ተደርጎ ከእናንተ ጋር ተቀምጦ መንግስት አለ ሲያስብል ይሄ ትክክል አይደለም። መቀየር መቻል አለበት። ጥምቀት የሚከበርበት አካባቢ ሊኖር ይችላል፣ ማይከበርበት አካባቢ ሊኖር ይችላል። እንደየአካባቢው ሰላም ነው። ከጠላት ነፃ በሆኑ አካባቢዎች ቦታ ላይ ማክበር ይቻል ይሆናል። ግን ያ ደግሞ ይሄ ጨካኝ መንግስት በድሮን ሊመታችሁ ወይም ችግር ሊጥልባችሁ ይችላል። ይሄ ምንም የምታውቁት ነው። ትልቁ ዓላማ አማራን መቀነስ ቢቻል ማጥፋት፣ ማደየት፣ እንዳይነሳ ማድረግ። ሪመምበር ሰብረነዋል፣ አይነሳም። ካሁን በኋላ ዋናውን ጠላታችን አጥፍተነው ዋናውን ጠላታችን እየደጋገመ የመንግስት ባለስልጣን የክልሉ ፕሬዝዳንት ሽመልስ ከአብይ አህመድ ከፕሬዝዳንቱ ከጠቅላይ ሚኒስትሩ አጠገብ ሆኖ እኮ ነው የሚናገረው። ይሄን ክሊርሊ ማጥፋት ማደየት ይሄ ነው እቅዳቸው። ለዚህም ነው ህፃናትን በድሮን የሚመቱትና ቅድም ሻለቃ ሰለሞን የተናገረውም ሰምታችኋል። የ10 ዓመት ልጅ ነው ገለን የተገኘ ጦር የገደለውን ስናስስ የ10 ዓመት ልጅ ነው ገለን ያገኘ ነው። ያን ሳይ ነው በቃኝ ብዬ ጥዬ ወጣሁት ሲል ሰምታችሁታል። ሻለቃ ነው። ስለዚህ በነፃ ከተሞችም ሊደረግ ይችላል። ግን ይሄ እብድ የሆነ ሰው አደጋ ሊያደርስ ይችላል። ይሄ አመት ምናልባት ሊሰብሰብ ብሎ በአማራ ክልል ውስጥ ጥምቀትን ለማክበር የሚቻል አይመስለኝም። እኔ በግሌ የህዝብ ውሳኔ ነው። ግን የትግል ወቅት ቢደረግ ነፃነታችን አውጀን በነፃነት ልናከብረው የምንችልበት ሁኔታ ካለ ያ የከተማው ሰው ነው የሚወስነው። በድሮንም ይምታን ምንም ይበለን ነፃ ቀጠና ነው፣ ወጥተናል። ከፋኖ ከልጆቻችን ጋር በነፃነት እናከብረዋለን። በአውሮፕላንም ቢሆን ይደብድበን ተብሎ በኩራት ሊከበር የሚችል በዓል ካለ የፈለገው አይነት መስዋዕትነትን ቢከፈል እንደዛ አይነት በዓል የድል በዓል ነው። ለኔ የሃይማኖት በዓል ብቻ ሳይሆን የድል በዓል ነው። በእንዲህ አይነት ቁርጠኝነት የሚደረግ ነገር ካለ መልካም ነው። በተረፈ ግን በካድሬ የሚደረግ የ10 ደቂቃ የጥምቀት በዓል የሚጠቅማችሁ አይመስለኝም። ጀግናው የአማራ ህዝብ ሆይ ምንድነው መጣ? በቃ አልቋል። ወጥተህ ካሁን በኋላ እንፈልጋችሁም ማትልበት በድፍን የአማራ ክልል ከተሞች በሙሉ እንደ ሰላማዊ ሰልፍ ወጥተህ የአብይን መንግስት አውግዘናል አንቀበልም እማትልበት ምክንያት ምን ነው? ያኔ እኮ የኢንተርናሽናል ኮሚኒቲው እጁ ይገባል። ፋኖችህ መልክ ያለው አሰራር ይጀምራሉ። አስተማሪው፣ ነጋዴው፣ ዳኛ የነበረው ገበሬው ምኑ ተመካክሮ የሚመጥንህን አስተዳደር ያመጣል። ሌላውም የጎረቤት ክልሎችም እየገባቸው የሚያደርጉትን ያደርጋሉ። ከዛ በኋላ መንግስት ብሎም ነገር የለም። ወደ ቀጣይ ወደ አዲስ አበባና ወደ ሌሎች አንተ አይደለም ሌላው ይጎርፋል ቀድሞ። የማነኝ ነው ማለት አማራ ክልል ነፃ አውጥተህ ስታውጅ ካንተ በፊት አዲስ አበባ የሚገቡት ሌሎች ክልል ነዋሪዎች ናቸው። እመነኝ ነው ማለት የምትጠበቀው አንተ መከታ ትሆናለህ ወይ? የከፋ ነገር ቢመጣ ነፃ መሬት ትሆናለህ ወይ ነው እየተጠበቅ ያለው። ያንን ማሳየት መቻል አለበት። ኢትስ ኦቨር። ምንድነው የምትጠብቁት? በአስቸኳይ በመላው የአማራ ክልል ውስጥ ይሄ መደረግ መቻል አለበት። የለም በ30 ካድሬ እንዴት ነው የምትተዳደሩት? በ20 ካድሬ እንዴት ነው የምትተዳደሩት? እኔ መቼም የምታውቁትን ነው የምናገረው። አዲስ ነገር እየተናገርኩ አይደለም። ባይናችሁ የምታዩትን ነው እኮ የምናገረው። ስለዚህ መከላከያ ብሎ የለም እስጀስ በቴሌቪዥን ድራማ ሰርተው ስላሳያችሁ እንዴ በቲያትር እኮ አፄ ቴዎድሮስም አሉ ብለን አሳይተናል እኮ። በድራማ ይሆናል እንዴ? የለም። ይሄ ሰውዬ በኦሮሞ ታጣቂዎችና በመንግስት መካከል የሚታዩ አንዳንዴ መተባበር ሌላ ጊዜ መዋጋት የሚመስሉ ነገሮች ምን ተፈልጎ ነው? ብልጽግና እንደ ፓርቲ ይሄን ጉዳይ የሚያውቀው ኦህዴድ ብቻ ነው። ሌሎቹ ስለዚህ ጉዳይ ውይይትም አያደርጉም፣ አይነጋገሩም፣ የሚያውቁትም ነገር የለም። እየጨመረ ስለመጣ ግን ዛሬ ይሄ በአፋር ምድር ላይ ርዕስ ነው። ምንድነው እየተፈለገ ያለው? ኤቭሪዌር በመከላከያ ላይ የሚደርሰው ነገር የሚገርም ነው። አንድ ቦታ ላይ እንዲዋጋ ይፈልጋል፣ ሌላ ቦታ ላይ ደግሞ ሲገደልና ሲማረክ ይታያል። ወኒት ካምስ ደግሞ የኢትዮጵያ ጦር ነው ሲባል አዛዦቹ እኛ ነን የሚሉት ደግሞ የኦሮሞ ተወላጅ የሆኑት ናቸው። ይሄ ነገር ለኦሮሞ ህዝብም እንደማይጠቅም ነው የሚታየው። ሲታየው ግን መልእክቱና ፍላጎቱ ምንድነው? ፐዝል ሆኖባቸዋል፣ ወይም ትልቅ እንቆቅልሽ ሆኖባቸዋል ለደቡብ ክልል ሰዎች።